ህወሓት ብዙዎችን ያስደነገጠ ወታደራዊ ትርኢት በመቀሌ ያካሂዷል። በኮማንዶ የታጀበውን ትርኢት እንመለከታለን። ፕሮፌሰር መረራ ጉዲና ተሻሩ ወይንስ ተሰናበቱ? ተቃዋሚ ፓርቲዎች ለቀጣዩ ምርጫ የተዘጋጁ ነው። ከሰሞኑ የተደረገውን ምርጫ እንመለከታለን። ከአማራ ክልሉ ሰልፎች በስተጀርባ ማን እንደሚያሰማራቸው በሚገባ እናውቃለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ የገለጹት አቋም ነው። አነጋጋሪውን ሰልፍ እንመለከተዋለን። በዛላምበሳ ድንበር የተከሰተው ግጭት የሰው ህይወት ጠፍቷል እየተባለ ነው። እንመለስበታለን። ሌሎች ወቅታዊ ጉዳዮችም የምንመለከት ይሆናል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? የዕለቱ መረጃ ጥንቅራችን አዳዲስ ክስተቶች ተካተውበት ነው ጀምረዋል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳያችን አምራችሁ ከአማራ ክልሉ ሰልፎች በስተጀርባ ማን እንደሚያሰማራቸው በሚገባ እናውቃለን። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በትናንትናው ዕለት አማራ ክልል በተለያዩ ከተሞች ህዝባዊ ትዕይንቶች መደረጋቸውን የመንግስት ሚዲያዎች ዘግበዋል። ሰልፎቹ ህዝቡ ሰላምና ልማት ፈልገው የወጣባቸው እንደሆኑም በከተሞች ታዩት ባነሮች ያሳያሉ። በአንጻሩ ሰልፉን ያዘጋጀው መንግስት ነው የሚሉ የተቃዋሚ ኃይሎች አጣጥለውታል። ያም ሆኖ ግን ከሸዋ እስከ ሰቆጣ ከጎንደር እስከ ወሎ በከተሞች በርካታ ህዝብ የተሳተፈባቸው ሰልፎች መከናወናቸው ለመረዳት ተችሏል። አደባባይ የወጣው ሀቅ ግን እጅግ በከባድ ጦርነትና ውጥንቅጥ ውስጥ እያለፈ የሚገኘው የአማራ ህዝብ ሰላም እንደሚያስፈልገውና እንደ ጉሜተንና የመሰለው ተረጋግቶ የመኖር ተስፋው የግድ መልሶ እንደሚገባው ነው። በመንግስት ኮሚኒኬሽን አገልግሎት በኩል በወጣው መግለጫ ህዝቡ ያነሳውን ጥያቄ ለመመለስ በትጋት ይንቀሳቀሳል የሚል ምላሽ አለው። የአማራ ክልል መንግስት በኩሉ ሰልፉ የጦርነት ጎሳሚዎች በክልሉ የሚያካሄዱትን እንቅስቃሴ የሚቃወም ነው ብለውታል። ይህንን ሰልፍ የነበለጠ ሞላ አብንም ደግፎታል። ንቅናቄው አመራሮች የአማራ ህዝብ መርህ አልባ ሲሉ በገለጹት ጦርነት መውደም መዘረፉንና መጎሳቆሉን በመጠቆም ሰላምና ልማት ፈልጋለሁ ብሎ ሰልፍ ወጥቷል ነው ያሉት። ይህንን ችግር የመቅረፍ ትልቁ ኃላፊነትም መንግስት እንደሆነ መጠቆም የታጠቀው ኃይል ከቻለ በተናጥል ካልሆነ አንድ በመሆን ወደ ሰላምና ድርድር መመለስ አለበት ሲሉ ገልጸዋል። ምክትል ጠቅላይ ሚኒስትሩ ተመስገን ጥሩነህ በበኩላቸው ህዝቡ በእነዚህ ትዕይንቶች ላይ ለሰላም ያለውን አቋም በድጋሚ ገልጿል ብለዋል። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት ህዝቡ ጸረ ሰላምና ተላላኪ ኃይሎች በሚፈጽሙበት ግፍ ተማሯል። በደሙና በላቡ የገነባቸው መሰረተ ልማቶች ያንተን በሚሉት የጠላት ተላላኪዎች ሲፈርሱበት በአይኑ አይቷል። ልጆቹ ከትምህርት ከብቶቹ ከግጦሽ እየተከለከሉ እጅ ከወርች ታስሮ ከርመዋል ነው ያሉት። በዚህ የተነሳ ተላላኪዎቹን ጽንፈኞች ለመታገል ቆርጦ የተነሳው ህዝብ ከዕለት ወደ ዕለት ቁጥሩ እየጨመረ መምጣቱን ጠቁሞ በዛሬው ትዕይንተ ህዝብ መሬቱ እስኪንቀጠቀጥ ወጥቶ ቁጣው ያስገመገመውም ለዚህ ነው ብለዋል። ህዝቡ ሰላም ፈልጓል፣ መንግስትም ሰላም ፈልጓል። ጸረ ሰላምና ተላላኪዎቹ ማን እንደሆኑ ታውቋል። ይህንን አካል ህዝብና መንግስት በአንድ ግንባር ተሰልፈው ገጥመው በግልጽ አደባባይ አሸንፈውታል። ነገ ዛሬ ታይቷል ሲሉም ነው ሰልፉን የገለጹት። ተላላኪን የሚያሰማራው ላኪ ነው፣ ላኪዎችን ደግሞ መንግስትም ህዝቡም ጠንቅቆ ያውቃቸዋል ያሉት ምክትል ጠቅላይ ሚኒስትሩ የላኪዎች ማንነት ብቻ ሳይሆን ወቅታዊ እንቅስቃሴና ያሰከራቸውን የሴራ ፖለቲካ ጭምር ህዝቡ ነቅቶባቸዋል ብለዋል። ላኪም ተላላኪም ከመንግስትና ከህዝብ በላይ አለመሆናቸውን ግን ሊገነዘቡት እንደሚገባ አጽንኦት ሰጥተዋል። በአደባባይ ሀቁን ላሳዩት በየደረጃው ያሉ ጀግና የአማራ ክልል አመራሮችና ለመላው ሰላም ወዳድ ህዝብ ከፍተኛ ምስጋና አቀርባለሁም ነው ያሉት ምክትል ጠቅላይ ሚኒስትሩ። ህወሓት ብዙዎችን ያስደነገጠ ወታደራዊ ትርኢት በመቀሌ ያካሂዷል ተብሏል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በመቀሌ ያሳየው ወታደራዊ ትርኢት ለምረቃ ስነ ስርዓት ተዘጋጀ የተባለን ሐውልት ምክንያት በማድረግ ነው። ሐውልቱ የተሰራው በሰሜን ምዕራብ ትግራይ ለአላይ ቆራሮ ወረዳ እምባ ጸዲ በሚባል አካባቢ በሚገኝ ተራራ ላይ ነው። በምረቃ ስነ ስርዓቱ ላይ የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል፣ የህወሓት የጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ፣ የትግራይ ክልል ምክትል ፕሬዝዳንትና የህወሓት ምክትል ሊቀመንበር አማኑኤል አሰፋና ከትግራይ መከላከያ ኃይል ደግሞ ጄኔራል ዮሐንስ ወልደ ጊዮርጊስ፣ ጄኔራል ምግበይ ኃይልና ኃይለ ሥላሴ ግርማይ ተገኝተዋል። በዚህ ስነ ስርዓት ላይ ኮማንዶ በሚል የተሰየመ በርካታ ወጣት የወታደራዊ ሾው ፎርስ ነው ያሳየው። ነገሩን የተመለከቱ ወገኖች ክስተቱ የሰሜን ኢትዮጵያውን ጦርነት ያስታውሰናል ሲሉ ስጋታቸውን አንጸባርቀዋል። በ2013 የመጀመሪያ ወራት ህወሓት መቀሌ ስታዲየም ወታደራዊ ትርኢቶችን ያሳይ ነበር። በወቅቱ ብዙዎች ይህ የኃይል ማሳያ ፉክክር ነው፣ በፍጥነት ሊታረም ይገባል ሲሉ መልሰው ነበር። ከሰሞኑ የታየው ትርኢትም ከበፊቱ እንዳልተማረ የሚያስረዳ ወደ ዳግም ደም አፋሳሽ ጦርነት የሚያንደረደር አደገኛ ምልክት ነው ብለውታል። በዋናነትም የትርኢት የተዘጋጀው ከኤርትራ ጋር ተባብሬ በፌዴራል መንግስት ላይ እዘምታለሁ፣ ወልቃይትን ወይንም ምዕራብ ትግራይን መልሼ እቆጣጠራለሁ በሚለው ኃይል አማካይነት ነው ሲሉ ተችተውታል። የአገዋ መታገድን ተከትሎ 18 የውጭ ኩባንያዎች ከኢትዮጵያ ለቀው መውጣታቸው ተሰማ። የአፍሪካ እድገትና እድል ህግ አገዋ መታገዱን ተከትሎ 18 የሚጠጉ የውጭ ኩባንያዎች ኢትዮጵያ ለቀው
መውጣታቸው በአፍሪካ ዲቨሎፕመንት ባንክ ግሩፕ ይፋ በተደረገ አዲስ ሪፖርት ነው የተገለጸው። ይህ ደግሞ የኢትዮጵያ ኢንዱስትሪ ፓርኮች 48 ሚሊዮን ዶላር ገቢ እንዲያጡ ምክንያት ሆኗል። ባንኩ ካንትሪ ፎከስ ሪፖርት 2025 ኢትዮጵያ በሚል ርዕስ ባወጣው ሰፊ የጥናት ግኝት መሰረት ከዚህ ቀደም በአጓ በኩል ለብዙ ምርቶች ከቀረጥ ነጻ ወደ አሜሪካ ገበያ የመግባት እድል ነበራት። ይሁን እንጂ በጥር 2022 እንደ አውሮፓውያን አቆጣጠር የአጓ መታገድ ቀደም ሲል የተቋቋመው የገበያ ትስስሮችንና የአቅርቦት ሰንሰለቶችን በእጅጉ ማቋረጡን ሪፖርቱ አስረድቷል። ይህም ከኢትዮጵያ ኢንዱስትሪ ፓርኮች የሚላኩ ምርቶች በ2023 በ24% እንዲቀንሱ አድርጓል። በተለይም በሐዋሳ ኢንዱስትሪ ፓርክ 1000 በላይ ስራ ዕድሎች የተቋረጡ ሲሆን ለኢንዱስትሪ ፓርኮች በጠቅላላው 45 ሚሊዮን ዶላር የገቢ ኪሳራ አስከትሏል። በዛላምበሳ ድንበር የተከሰተው ግጭት አባት ተገድሏል፣ እናት ቀላል የአካል ጉዳት ደርሶባቸዋል ነዋሪዎች ናቸው የተናገሩት። አንድ የኤርትራ ወታደር ሁለት ሲቪሎች ላይ ተኩሶ አንድ ሰው ሲገድል ሌላ ሰው ማቁሰሉን ነዋሪዎች ተናግረዋል። የግድያና የማቁሰል ድርጊቱ የተፈጸመው ድንበር ከተማዋ ዛላምበሳ ሲሆን በአካባቢ የሚገኘውን ሕዝብ ክፉኛ አስቆጥቷል። አርብ ሰኔ 20 ቀን 2017 ዓ.ም በኤርትራ ወታደር በሲቪል የዛላምበሳ ነዋሪ ባልና ሚስት የተፈጸመውን ግፍ የሚመለከት መረጃ ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈቀዱ የከተማ ነዋሪዎች ሀሳባቸውን አጋርተዋል። እንደ ነዋሪዎቹ ቃል በከተማዋ ሲቪል ለብሰው የአልኮል መጠጥ ሲቀማምሱ የዋሉ ሁለት የኤርትራ ወታደሮች ሰዓት በኋላ ወደ መኖሪያ ካምፓቸው እያመሩ ሳለ ሁለት ህጻናት ቤታቸው አጠገብ ሲጫወቱ ያገኛሉ። አንደኛ ወታደር ሰክሮ ስለነበር ህጻናቱን ከመስደብ አልፎ ይመታቸዋል። ይህንን ተግባር በቅርብ ርቀት ሲመለከት የነበረው የህጻናቱ ወላጅ አባት ቀረብ ብሎ ለምን ትመታቸዋለህ ብሎ ጠይቆ ሳይጨርስ የሰከረው ወታደር የታጠቀውን ሽጉጥ አውጥቶ ይተኩስበታል። አባትም ይወድቃል። ተግባሩ ያስደነገጣቸው እናት እየጮሁ ባሏቸው ወደ ወደቀበት ሲጠጉ ወታደሩ እሳቸውም ላይም እንደተኮሰ ነዋሪዎች ገልጸዋል። አባት ትዳራቸውና ልጆቹን ትቶ በተተኮሰበት ጥይት ህይወታቸው ተቀጥፏል። እናት በተተኮሰው ጥይት ቀላል ጉዳት ደርሶባቸዋል። ሌላኛው አብሮ የነበረው ወታደር ከአረመኔያዊ ተግባሩ ባያስጥለው ኑሮ የጉዳቱ መጠን ካጋጠመው በላይ ሊሆን ነበር ሲሉ በቅርበት ክስተቱን ያዩ የዓይን እማኞች ተናግረዋል። ፕሮፌሰር መረራ ጉዲና ተሻሩ ወይስ ተሰናበቱ? ተቃዋሚ ፓርቲዎች ለቀጣዩ ምርጫ የተዘጋጁ ነው። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ታሪካዊ ስለ የጠራውን ጠቅላላ ጉባኤን አካሂዶ አዲስ አመራር መምረጡን ይፋ አድርጓል። በአገሪቱ ብቸኛው ቀዳሚ የብሔር ብሔረሰቦች የፖለቲካ ጥምረት እንደሆነ የገለጸው መድረክ 17ኛ መደበኛ ጠቅላላ ጉባኤውን በተሳካ ሁኔታ በማካሄድ የውስጥ መነቃቃቱን የሚያበስር ወሳኝ እርምጃ እንደወሰደ ገልጿል። በግንባሩ ጽህፈት ቤት የተካሄደው ጉባኤ አዲስ አመራር በመምረጥና እውነተኛ ዲሞክራሲያዊነትና ሰላማዊ ኢትዮጵያ ለመገንባት የሚያስችል ስትራቴጂካዊ አቅጣጫ ማስቀመጥ መጠናቀቁን አሳውቋል። አዲስ የተመረጠው አመራር ወጣት አመራሮችን ከተሞክሮና ልምድ ካካበቱ አንጋፋ ፖለቲከኞች ጋር በስትራቴጂካዊ ቅንጅት ያካተተ እንደሆነና ይህ መድረክ የኢትዮጵያን ውስብስብ ፖለቲካዊ ተግዳሮቶች በብቃት እንዲወጣ እንደሚያስችለው አመልክቷል። በዚህም መሰረት መድረክ አምዶም ገብረስላሴ ሊቀመንበር፣ ሱልጣን ቃሲ ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ መርየም ሐሰን ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ፣ ሙላቱ ገመቹ ተቀዳሚ ምክትል ሊቀመንበርና የህዝብ ድርጅት ጉዳይ ኃላፊ፣ ፕሮፌሰር መረራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ፣ ለገሰ ለንቃሞ የመድረክ ጽህፈት ቤት ኃላፊ፣ ደስታ ዲንቃ የመድረክ ምክትል ጽህፈት ቤት ኃላፊ ሆነው ተመርጠዋል። መድረክ አረና ትግራይ ለዲሞክራሲና ሉዓላዊነት፣ አረና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ፣ የሲዳማ አርነት ንቅናቄ ሲያንና የአፋር ህዝብ ፍትህና ዲሞክራሲ ፓርቲን በአባልነት አቅፏል። ወደ መጨረሻ ጉዳይ እናምራ። ኢትዮጵያ የበላይነቷን ለኡጋንዳ አስረክባለች። ቡናን ወደ ውጭ ኤክስፖርት በማድረግ በኡጋንዳ መበለጧን ዘገባዎች አመልክተዋል። በአፍሪካ ቡና ኤክስፖርት የቡና ንግድ አዲስ ምዕራፍ መፈጠሩን በሚያሳይ ታሪካዊ ለውጥ ኡጋንዳ በአፍሪካ ቀዳሚ ቡና ላኪ ሆናለች። በግንቦት 2025 የአንድ ወር ኤክስፖርት ብቻ ኡጋንዳ 793445 ባለ 60 ኪሎ ግራም ከረጢት ወደ ውጭ የላከች ሲሆን ይህም ኢትዮጵያ የላከችውን 724683 ከረጢቶች መብለጡ ታውቋል። የኡጋንዳ የግብርና ሚኒስቴር በሰጠው መግለጫም በግንቦት 2024 ከኡጋንዳ 552569 ከረጢት ወደ ውጭ የተላከው የ43.59 በመቶ ጭማሪ አሳይቷል ብሏል። የወሩ የግንቦት የቡና ገቢ በድምሩ 243.9 ሚሊዮን ዶላር ሲሆን ይህም የኡጋንዳ አጠቃላይ የቡና ውጭ ንግድ ገቢ ከ7.43 ሚሊዮን ከረጢቶች ወደ 2.09 ቢሊዮን ዶላር ከሰኔ 2024 እስከ ግንቦት 2025 ባለው ጊዜ እንዲጨምር አድርጓል። የቅርብ ጊዜ የኤክስፖርት ትንበያ መረጃ የኡጋንዳ እድገትን የበለጠ እንደሚሆን ያሳያል። 2024-25 የግብይት ዓመት ኡጋንዳ በ2023 ከነበረበት 5.63 ሚሊዮን ወደ 7 ሚሊዮን ከረጢት ወደ ውጭ እንደምትልክ ይጠበቃል። ይህ በእንዲህ እንዳለ የኢትዮጵያ 2024-25 ትንበያ 4.35 ሚሊዮን ከረጢት ሲሆን ይህም ከኡጋንዳ ትንበያ ጋር ሲነጻጸር ከፍተኛ ጉድለት ያለው ሲሆን ይህም ኡጋንዳ የምስራቅ አፍሪካ ከፍተኛ የቡና ላኪ ቁንጮ ትሆናለች። ጣሊያን የኡጋንዳ ትልቁ የቡና ገዢ 39 በመቶ የሚሆኑን የወጪ ንግድ ድርሻ ይይዛል። እንዲሁም አውሮፓም 67 በመቶ ድርሻ ይወስዳሉ። የአፍሪካ የቡና ገበያ 18 በመቶ ሲሆን እስያ ደግሞ 13 በመቶን ይይዛሉ። ኡጋንዳ የኢትዮጵያ
ኢትዮጵያን የበላይነት በመያዟ የአፍሪካ የቡና ኃይል ተብላ ትጠራለች። ይህ በእንዲህ እንዳለ ኢትዮጵያ በቡና የውጭ ንግድ ታሪክ ከፍተኛ ገቢ በማስመዝገብ በ10 ወራት 1.8 ቢሊዮን ዶላር ገቢ ማግኘቷንና ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ869 ሚሊዮን የአሜሪካን ዶላር በላይ ጭማሪ የሆነ ገቢ ማግኘቷን ዋና የኢትዮጵያ የቡና ገዢ ከሆኑት ጀርመን፣ አሜሪካና ሳውዲ አረቢያ ከፍተኛ የቡና ምርት የተላከባቸው ሀገራት መሆናቸውን የቡናና ሻይ ባለስልጣን ማስታወቁ አይዘነጋም። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።